ይሄ ሁሉ ተዘጋጅቷል። መፈረም ትችላለህ። ልፈርም? ስም ምናምን እጽፋለሁ? አይ ዝም ብለህ ፈርም። እዛ ጋር ክፍተቱ ቦታ ላይ አንዴ ማዘርጋ አስደውል። አረ ፈርመህ ትደውላለህ። ችግር የለውም እኮ። አይ አንዴ ልሰናበታትና። አረ ምንም ይሄ ፈርመህ እንደውላለን። ችግር የለውም ፈርመው። መች ነው ግን የሚሆነው? ከአንድ ወር በኋላ ነው እና ሰው በቅርቡ ከረመዳን በኋላ ቢሆን አይሻልም? ጾምን ምናምን። ኧረ አንተ ችግር የለውም። ምንም ከፈጣሪም ጋር ምናምን ታርቀን ምንም የሚመጣ ነገር የለም እኮ። ይኸው ፈርምና ችግር የለውም። መደረብ ምናምን ግን አይቻልም። እናት ኧረ አንተ የፕሮፌሽናል ውድድር እኮ ነው። በፕሮፌሽናል ወይ ነው መሆን ያለበት። በቃ እኔ ግን ይኸው ያለ ብር ነው የገባሁት። ችግር የለውም። ምሳ ትበላለህ። መጣ ጋሺ ይቅርታ እንግዲህ እቺን ያዛታ። አሪፍ ነው። እሺ አባይ እርሶ ዛሬ አባት መሆኑ ግባ ይዛት መጣው ነው ማለት ግባ። ትንሽ እኮ መጠጥ ጠጥተው ውጭ አለማደርስ እናትና አባት ቤት እኮ ነው ይዛት የመጣው። እንዲህ ነሽ አያሳፍርም። ይሄ ብታገቢው እንኳን ታማኝ ነው። አየሽው ከቤት ውጭ አያድርም፣ አይተኛም። ከሌላም ሴት ጋር ይሁን ይዘልይ መጣ አይናምብሳ አይደለ? እሰይ ምን ይሁን ሰራተኛዋ ተኝታለች። ሰራተኛዋ እሷን አስወጣት። ያንተ ክላስ ደግሞ እንደምታውቀው ነው። ካልሲ አለ፣ በዛ ላይ ያልታጠቡ ይሄ ምክምክ ስፖርት እንሰራባቸው ገምቷል። ክፍል ላጸዳው ስለ የመጣው ስለዚህ እናቴ የለችም። አንተ የተረገስክበት የኔና እናት አልጋ አለ፣ እዛ ላይ ተኛ። በቂ ሻወር አለ። የኛ እመኝ ይሄው እመኝ በቂ ሻወር ሙቅ ሻወር አለው። ከፈለጋችሁ ትንሽ ይሄ ሳውና እንትኑንም አሰርቻለሁ። እዛ እኛ ጋር የተኙ ግቡ። በቃ ቁርስ ምናምን እንዴት ነው ይምጣሉ? እኔ እኮ እናትና አባቱ ቤት ይዞኝ ይመጣል። አዎ ይሄ በታሪክ የመጀመሪያው የቤተሰብ ቅልቅል ነው። ሰክራችሁ መጣችሁ ቢሆን እግዚአብሔር ይመስገን። ሌላ ጊዜ ድጋሚ ቅልቅሉን ደግሞ አንቺ እናትና አባትሽ ሊዝም ሽምግልና እንኳን አላስነክሽኝም እኮ ድንገት መጣሽብኝ። ግቡ እንደኛ አባት ቤት መጣ ሳተኛ አትሄድም። እመኔን ግባ እንሂድ። ይሽኛለን የኔ ልጅ ግቡ እናተኛ። አይሆንም ግቡ እናተኛ። ጋሼ ምሳቃ ነበረችኝ ያልበላኋት ትበላለህ እባክህ? እሺ ሳህኑን ገልብጥ ስጠኝ። ስጋ እንዴ እንቁላልም አለው። የምን ስጋ ነው? ማን አባኔ ሰጥ? ምን አይነት ዘመን ላይ ደረሰ? አምጣ ምሳቃ ሊቀማኝ ሌባ ዘመን ብልሹ ናችሁ። እናንተ ያለን አንጣ። እኔ እኮ ነኝ። ማን አንተ? ባለፈው የምልምላችሁ እኮ ነኝ። እኔ አላወኩም አባቴ። አረ ራሴው ነኝ። እንደውም በእናትህ ተሰርቼ ሻማ መስለህ መተህ ታወራለህ እንዴ? እና ብለጣችሁ አላልከኝም? ከባንዳብን በላይ ብለጣችሁ አልከኝ እኮ ይተዘካለክ። አረ እኔ አላስተውሽም ብራዘር። ወጣ ገባት ቢስት ያለሽን አምጪላለ። ረባባው እንዴ ምንም አልሰራው። ምስኪን ፊት የምታሳየው ሰፊ ፊት። ኧረ ና በእናትህ አንጣ። ወጥቼ ነው እኮ። የምን ስራ ነው የምትወጣው? ልሰራው ወጥቼ ይሰሩኛል እንዴ? ይሁንካ ና አምጣ ያለን ሌላም አምጣ እንዴ። የለኝም በቃ ይኸው። በዛ ቅያስ አትሄድ። እነዳግማሉ ደግሞ እነዳግማሉ እየረዳው በዛ ጋርማሉ። ወጥ ነው እንደምትሰሪ? አዎ በቃ ልሂድ። እሺ ግን እኮ ቤትም ገብቼ ቁጭ እላለሁ። ኧረ እና ተጫወታ እዚህ። እሺ እራት በላችሁ? ቆየን እኮ እኛ ከበላን። ይሄ ለነገ እየሰራው ነው ለቁርስ። አዎ በቃ ልሂድ። ምን ነው አሁን እጫወታለሁ አላልክም? ገብቼ እቀመጣለሁ። ኧረ እሄዳለሁ እኔ በቃ እሄዳለሁ እኔ። ምንድን ነው እናንተ እራት ምን ነው ቆይታችሁ አትበሉም እንዴ? እኮ በቃ ልሂድ እንዴ። መብታችን አይደል እንዴ? በፈለክ ሰዓት መብላት። እኛ 12 ሰዓት ነው የምንበላው።
ትግርኛ አፍሮ ጓይላስታ ህምብትሽ ሰው ገንዘብ ተቀብሎ አማማኝ በትኩኝ የሚባል ነገር አለ እንዴ? ያማጣታ በእናትህ በጣም ታሟል። ልጠይቀው በቃ ግድ የለም ታስሯል። ይሁን በጣም አስቸግሯል። እንደምታውቂው አይደለም በቀረታ ምንም አይልም። በጣም አስቸጋሪ እኛ ራሳችን ለሊት ሲቀጠቀጠን ይሁን ፊት ያብጡ ወይ ልጠይቀው በቃ መጠየቅ አለብን። አስኪ ግድ የለም አስኪ ልጠይቀው ራቲ አስካለ ነግሬሽ ነበር በቃ አትማታ አምስት መቶ ብር አባድሬ ቸገረኝ ስትል ተው እኔ ራበኝ ራታ እባክህ አትማታ ገንዘብ በሚቀበል ይቀበላል ያስካለች ልጅ አቤት ማለት ና እስቲ እባክህ ሱቅ ልላክ ልጄ ቸኩያለሁ ማለት ኧረ ምን መቸኮል ነው እግሬን ስላመመኝ ነው ኧረ ጉዳይ አለኝ ማዘር እንዴ ተው አንተ ልጅ ግን እኔ ማታ እዛ ጥግ ድረስ ወስደ ሴቶችን ሰጥት የምታደርገውን እኔ አውቃለሁ። እንዴት አዩ ደግሞ ይሄንን ምን ብቻ እንደ የማታ ተማሪ አይቀር የሰፈር ሴቶች አይቀር ሲጃራም ታጠጣለህ። ለማን ነግሯል ይሄንን? ኧረ ማትላክ ከሆነ ያው ለእናትህ ነው ማደርስልህ። ለእናትህ ሳይቀድሙ ይልቅ ደግሞ እኔ በዚህ ምድር ላይ ወረት ይሆንብኛል እንጂ ያረገጥኩት ያልነካሁት ሆቴል የለም። ከ1 ስታር እስከ 5 ስታር እሱ ይገርማል እንዴ 8 ስታር ድረስ ተመግቤያለሁ። 8 ስታር ይባላል። እቺ ምን አላት? በጣም ሞደርን ሴት ነው። እኔ ደግሞ በጣም ሞደርን ዘመናዊ ሴት በጣም ነው የምወደው። በጣም ያስደስተኛል። አትገረም። ማውራት ይሆንብኛል እንጂ ውሃ ሲጠማኝ ራሱ እርጎ ነው ጣ ማረግ መናገር ግን አልፈልግም። ብዙ አትገረም። It was at this moment that he knew he fucked up.